ሃይሚና ብሩክ ሊኮራረፉ ይችላሉ። ሃይሚና ብሩክ በጣም ብዙ ከዚህም ያለፈ ብዙ ነገሮች መሃላቸው ሊፈጠር ይችላል። ግን በምንም ነገር በዚህ ደረጃ እርግጠኛ ልሆን ከማልችለው በላይ እርግጠኛ መሆንላችሁ ሊለያዩ ግን በጭራሽ አይችሉም። ምክንያቱም ሃይሚም የተፈጠረችው ለብሩክ፣ ብሩኬም የተፈጠረው ለሃይሚና ለሃይሚ ብቻ ነው። በዚህ የማይስማማ ካለ ይሄንን ቤት አሁኑኑ ለቆልኝ መውጣት ይችላል። አሁኑኑ። በዚህ የምትስማሙ የጨረቃ ቤተሰቦች ግቡ፣ ገባ በሉ። 30 ሺህ ልንገባ በጣም ትንሽ ነው የቀረን። ሰብስክራይብ እያደረጋችሁ ከዚህ በኋላ ያለውን ቪዲዮ መመልከት ትችላላችሁ። ሰው አይናፍቅሽም? እኔ ትናፍቅኛለሽ። ቀና ተመልከቱ አለው በረካ ብሏል። እኔ እዚህ ፀጉርሽን ታስኛለሽ። አዳምጡ። ምንድን ነው ማለት? እስከ ሄድ ድረስ እዚሁ ከአንቺ ጋር ነኝ። ቆይ ወዴት ነው የምትሄደው ወንድም ጋሼ? በደንብ አዳምጡኝ። ብዙ የጨረቃ ቤተሰቦች የምናገራት ቃል መሬት ጠብ እንደማትል ታውቃላችሁ። መሀል ላይ ከዚህ በኋላም ብሩኬ ነገሮችን ለማድረግ ሲል ነገሮችን የሚያደርግበት መንገድ ሲሳሳት በጣም ተናደን ብዙ ነገር ልንል እንችላለን። አሁን በተናገረው ነገር ግን ምንም አልልም። እኔ ግን ለጨረቃ ቤተሰቦች አንድ ነገር ቃል እገባላችኋለሁ። ወደድንም ጠላንም መሀል ላይ ከዚህ በኋላ ነገ ከነገ ወዲያ በጣም እኛን የሚያናድዱ ነገሮች ሊፈጠሩም ላይፈጠሩም ይችላሉ። ግን የሚፈጠር አንድ ነገር አለ። ብሩክ ዱባይ የሚሄድ ከሆነ የሚሄደው ከሃይሚና ከሃይሚ ጋር ብቻ ነው። ይሄን ቃል እገባላችኋለሁ። ምናልባት መሀል ላይ ብዙ ነገር በቃ ትቷት ሊሄድ ነው፣ በቃ አሁን የሆነ ሰው ገባ ምናምን ብለን ልንናደድ እንችላለን። አሁን ቃል የምገባላችሁ ነገር ግን ከሃይሚና ከሃይሚ ጋር ብቻ ዱባይ የምናያቸው ይሆናል። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ካላችሁ ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም ሜንሽን ስለሚደረጉና እያዩን ስለሆነ ያነቡታል። ጻፉላቸው። አግንኩራ በንያልሽ ስለምንሽ ካልገባሽ ቆይ ከክፋት ሐሳብ አይደለም የምታደርጋቸውን ነገሮች በጠቅላላ የምታደርጋቸው ግን መሃላችሁ ወይም ፍቅራችሁ መሃል በምታስገባቸው ሰዎች ምክንያት የጨረቃ ቤተሰቦችን በጣም እንደነግጣለን። ምክንያቱም በጣም ብዙ ነገር ስለምናውቅ በጣም ብዙ ነገር ስላየን በሶስና ምክንያት እንኳን 2 ወር የተጨቃጨቅነው በጣም ለኛ ከበቂ በላይ ነው። ስለዚህ እኔ አሁንም ቢሆን ብሩኬን የምጠይቅህ አንድ ነገር ቢኖር ከዚህ በኋላ በተቻለክ መጠን አይኖ ከመጥፎ ሐሳብ ወይም ደግሞ ሃይሚን ልግዷት፣ ሃይሚን እስቲ እንደዚህ ላድርጋት ብለህ እንዳልሆነ ግን በተቻለ መጠን ሴት ይዘክ ምንም አይነት ፕራንክ ላለመስራትና ከሴት ጋር በቪዲዮ ላለመምጣት ሞክር። በጣም ብዙ የጨረቃ ቤተሰቦች በዚህ ሐሳብ የተስማማላችሁ። በፍቅራችሁ መሃል ይባላል አይደለም ሰው አይደለም የማይታወቅ ተቃራኒ ጾታ ይቅርና ንፋስ እንኳን እንዳይገባበት አይደለም ይባለው። ይሄ ያለ ምክንያት አይደለም የሚነገረው። ምክንያቱም ሶስተኛ ሰው በገባ ቁጥር ነገሮችን ለማበላሸትና ነገሮች ክፍተትን ለመፍጠር በጣም እድል አላቸውና ይሄን ነገር ተው። ከዛ በተረፈ ቆይ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ሰኞ ሌላ ማክሰኞ ሌላ ሮብ ሌላ የሆነው የሃይሚና የብሩክ ፍቅር የሃይሚና የብሩክ ህይወት ዛሬ ደግሞ በሌላ መልኩ መጥቷል። የኔ ጉዳይ የዛሬው ቪዲዮ ሳይሆን ከዚህ በኋላ የሚመጡትን ነገሮች ምንም ሳልደብቅ በውስጥ ከደረሱኝ ወሳኝ መረጃዎች ጋር ወደ እናንተ ማድረስ እስከሆነ ድረስ ይሄን ቪዲዮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ተመልክቱት። በጣም ብዙ የማወጣውና በጣም ብዙ የምናገረው ነገር አለኝ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ምንድን ነው ማለት? ተመልከቱ። ምን ማለት ነው? መጣ ቤት የኔ ቆንጆ ተመልከቷት። እንደዚህ ስታኮርፍ
ወይም ደግሞ ስትናደድበት ምናምን የማትሸነፍ ወይም ዝቅ የማትል ትመስላለች። ግን የእውነት እንደ ሃይሚ ፍቅር የሚገባው እንደ ሃይሚ ይሄ ነገሮችን በአፉ አይናገር እንጂ በውስጡ የሚረዳ ሰው የለም ብዬ ስናገር በምክንያት ነው። እሺ እኔ የእውነት ከትላንትና ወዲያ ያደረገው ነገር ልክ እንዳልነበረ በትክክል በቪዲዮ መጥቼ ተናግሬያለሁ። የጨረቃ ቤተሰቦችም እናንተም ተመሳሳይ ስሜት እንዳላችሁ በቪዲዮአቸው ኮሜንት ስር ስትጽፉ አይቻችኋለሁ። መታረም ያለበትን ነገር በትክክል እናርማለን። ነገር ግን እንደዚህ ደግሞ በጣም ሰላም ሆነው ደስተኛ ሆነው ሲመጡልን እኛም የምንፈልገው ይሄንን ስለሆነ በደስታ በፍቅር እንቀበላችኋለን። ደስ የሚለው ነገር አሁን እንደዚያ ኮረፈች አይደል? ተመልከቷት። ከደቂቃ በኋላ ነው በእናትሽ ሰው አይናፍቅሽም? እኔ ተናፍቀኛለሽ። ቀና አለው። እውነት ለመናገር በጣም እያሳዘነችኝ ነው። አልዋሻችሁም። ሰሞኑን በጣም እያሳዘነችኝ ያለችው አይኖ ለፕራንክን ያደረገው ግን ፕራንክ የሰራበት መንገድ አይኖ ነገሮችን የሚያደርገው እኮ ለመጥፎ አይደለም። ግን ነገሮችን የሚያደርግበት መንገድና ፍቅራቸው መሃል የሚያስገባቸው ሰዎች ልክ አይደሉም። በቃ ሰዎች ልክ ሊሆኑም አይችሉም። በዚህ ጉዳይ ነው በጣም በተደጋጋሚ እየመጣሁኝ ስከራከርና ከዚህ ድርጊት ተቆጠብ እያልኩኝ ሳወራ የነበረው። ለመሆኑ ዛሬ ብሩክ ለምንድን ነው የመጣው? ሃይሚንስ ያገኛት ለምንድን ነው? ምንስ ተፈጠረ? በጣም አንድ የወደድኳትን ደስ የምትል ሞመንት እስቲ ላሳያችሁ። ሰው አይናፍቅሽም? እኔ ተናፍቀኛለሽ። ቀና ተመልከቱ። አለው በረካ ብሎ እኔ እዚህ አትሷል። ጸጉርሽን ታስኛለሽ። አዳምጡ። ምንድን ነው ማለት እስከሄድ ድረስ እዚሁ ከአንቺ ጋር ነኝ። ቆይ ወዴት ነው የምትሄደው ወንድም ጋሼ? በደንብ አዳምጡኝ። ብዙ የጨረቃ ቤተሰቦች የምናገራት ቃል መሬት ጠብ እንደማትል ታውቃላችሁ። መሀል ላይ ከዚህ በኋላም ብሩኬ ነገሮችን ለማድረግ ሲል ነገሮችን የሚያደርግበት መንገድ ሲሳሳት በጣም ተናደን ብዙ ነገር ልንል እንችላለን። አሁን በተናገረው ነገር ግን ምንም አልልም። እኔ ግን ለጨረቃ ቤተሰቦች አንድ ነገር ቃል እገባላችኋለሁ። ወደድንም ጠላንም መሀል ላይ ከዚህ በኋላ ነገ ከነገ ወዲያ በጣም እኛን የሚያናድዱ ነገሮች ሊፈጠሩም ላይፈጠሩም ይችላሉ። ግን የሚፈጠር አንድ ነገር አለ። ብሩክ ዱባይ የሚሄድ ከሆነ የሚሄደው ከሃይሚና ከሃይሚ ጋር ብቻ ነው። ይሄን ቃል እገባላችኋለሁ። ምናልባት መሀል ላይ ብዙ ነገር በቃ ትቷት ሊሄድ ነው፣ በቃ አሁን የሆነ ሰው ገባ ምናምን ብለን ልንናደድ እንችላለን። አሁን ቃል የምገባላችሁ ነገር ግን ከሃይሚና ከሃይሚ ጋር ብቻ ዱባይ የምናያቸው ይሆናል። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ካላችሁ ለያችሁ የተለመደችው ቦታችን ላይ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም ሜንሽን ስለሚደረጉና እያዩን ስለሆነ ያነቡታል። ጻፉላቸው። አንተ የምር ስነ ስርዓት ይኖር። አንቺ እኔ ፈጥኜ መጣ። ተመልከቱ። ምንድን ነው የሚያንጨረጨረሽ? ነው ያልገባኝ። እኔ አልተንጨረጨርኩም። ተንጨረጨርሽ እንጂ ፀጉሬን ምናምን ዝም ብለሽ አሻሽ ያጨቃጨቅ። ደግሞ በዚህ ልቤ ልታሸንፍ ነው። ቆይ መንጨርጨሯ ነገሮችን እንደውም እኔ በጠበቅኩት መልኩ ስላልመለሰችልህ እውነቴን ነው የምነግርህ ብሩኬ፣ ፈጣሪህን ልታመሰግን ይገባሃል። አንተ ከመጥፎ ኢንቴንሽን እኮ አይደለም ነገሮችን የምታደርገው፣ ወይም ደግሞ ከክፋት ኢንቴንሽን አይደለም፣ ወይም ከክፋት ሐሳብ አይደለም የምታደርጋቸውን ነገሮች በጠቅላላ የምታደርጋቸው። ግን መሃላችሁ ወይም ፍቅራችሁ መሃል በምታስገባቸው ሰዎች ምክንያት የጨረቃ ቤተሰቦችን በጣም እንደነግጣለን። ምክንያቱም በጣም ብዙ ነገር ስለምናውቅ፣ በጣም ብዙ ነገር ስላየን። በሶስና ምክንያት እንኳን 2 ወር የተጨቃጨቅ ነው በጣም ለኛ ከበቂ በላይ ነው። ስለዚህ እኔ አሁንም ቢሆን ብሩኬን የምጠይቅህ አንድ ነገር ቢኖር ከዚህ በኋላ በተቻለክ መጠን አይኖ ከመጥፎ ሐሳብ ወይም ደግሞ ሃይሚን ልግዷት፣ ሃይሚን እስቲ እንደዚህ ላደርጋት ብለህ እንዳልሆነ ግን
በተቻለ መጠን ሴት ይዘክ ምንም አይነት ፕራንክ ላለመስራትና ከሴት ጋር በቪዲዮ ላለመምጣት ሞክር። በጣም ብዙ የጨረቃ ቤተሰቦች በዚህ ሐሳብ ተስማማላችሁ። በፍቅራችሁ መሃል ይባላል አይደለም ሰው አይደለም የማይታወቅ ተቃራኒ ጾታ ይቅርና ንፋስ እንኳን እንዳይገባበት አይደለም ይባለው። ይሄ ያለ ምክንያት አይደለም የሚነገረው። ምክንያቱም ሶስተኛ ሰው በገባ ቁጥር ነገሮችን ለማበላሸትና ነገሮች ክፍተትን ለመፍጠር በጣም እድል አላቸውና ይሄን ነገር ተው። ከዛ በተረፈ አንተና ሃይሚ እንደዚህ በፍቅር ደስ ብሏችሁ ስትመጡ ስናይ እጅግ በጣም ነው ደስ የሚለን። እናንተ የምትሉት ነገር ካለ ጨምሮ የጨረቃ ቤተሰቦች አግንኩራ በንያልሽ ስለምንሽ ካልገባሽ ቆይ አንድ ነገር አውቃለሁ። በጣም ማለት በምንም ነገር በዚህ ደረጃ እርግጠኛ ልሆን ከምችለው በላይ አንድ ነገር አውቃለሁ። ትላንትናም ከትላንትና ወዲያም ሃይሚም ብሩክም በየቲክቶኩና በየሶሻል ሚዲያው እየተወራ በእነሱ ጉዳይ እየተባለ ያለውን ነገር ሰምታችኋል ብዬ አስባለሁ። እኔ ግን አንድ ነገር አውቃለሁ፣ የጨረቃ ቤተሰቦችም በዚህ ተስማማላችሁ። ሃይሚና ብሩክ ሊጣሉ ይችላሉ። ሃይሚና ብሩክ ሊኮራረፉ ይችላሉ። ሃይሚና ብሩክ በጣም ብዙ ከዚህም ያለፈ ብዙ ነገሮች መሃላቸው ሊፈጠር ይችላል። ግን በምንም ነገር በዚህ ደረጃ እርግጠኛ ልሆን ከማልችለው በላይ እርግጠኛ መሆንላችሁ ሊለያዩ ግን በጭራሽ አይችሉም። ምክንያቱም ሃይሚም የተፈጠረችው ለብሩክ፣ ብሩኬም የተፈጠረው ለሃይሚና ለሃይሚ ብቻ ነው። በዚህ የማይስማማ ካለ ይሄንን ቤት አሁኑኑ ለቆልኝ መውጣት ይችላል። አሁኑኑ። በዚህ የምትስማሙ የጨረቃ ቤተሰቦች ግቡ፣ ገባ በሉ። 30 ሺህ ልንገባ በጣም ትንሽ ነው የቀረን። ሰብስክራይብ እያደረጋችሁ ከዚህ በኋላ ያለውን ቪዲዮ መመልከት ትችላላችሁ። አሁን አራቱ ልጆች አስደምጪ ምን ያልሰማችሁ እንዴ? ቆይ ብሩኬ በደንብ አድርጋ አዳምጠኝ። ከዚህ በኋላ አብሳላት የምትባል ሴት በዚህ ቻናልም ሆነ በአንተ ቻናል ላይ ማየት አንፈልግም። በቃ በተቻለህ መጠን ነገሮችን ለማስተካከልና በቃ ሃይሚንም ወደ ደስታዋ ለመመለስ፣ ወደ ራሷ ለመመለስ፣ ወደ ፍቅራችሁ በደንብ ሙሉ በሙሉ ለመመለስ ሞክሩ እንጂ ከዚህ በኋላ እባክህ አንተም ሴት ይዘህ እሷም ወንድ ይዛ እንዳትመጣ የተቻላችሁን ሙከራ አድርጉ። እኔ ከዚህ በላይ ምንም ማለት አልችልም፣ ምንም መናገር አልችልም፣ አልፈልግምም። እናንተ የምትሉትን ነገር ሌላ ነገር ጨምሩበት። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው በሚያስቀው ስቀናል፣ በሚያዝናነው ተዝናንተናል። እናንተም መጨመር ያለባችሁን ሀሳብ ጨምሩበት። እንግዲህ አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መንካታችሁን እንዳትረሱ። ቪዲዮውን ላይክ እያደረጋችሁ ውጡ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀምጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።